በጣም ወድሻለሁ አፈቅርሻለሁ እኔ እንድትሆኚ እፈልጋለሁ ሁሉን ነገር ያስረሳሽኝ እኮ አንቺ ነሽ እኔ ጓደኛዬ እንድትሆኚ ብቻ ነበር የምፈልገው አንቺ ግን ከዛም በላይ ሆንሽልኝ እኔ ታገኘ አንተ አሸነፍከኝ ከዛም በላይ ብዙ ነገር ነው እሺ በጣም ወድሻለሁ እኔ በጣም ደሞ ታውቃለህ ከዚህ በኋላ አንቺ እኔ ብቻ ነሽ እሺ እኔ ጋር እንደፈለግሽ መቅበጥ እንደፈለግሽ መሆን ትችያለሽ ያለ ገደብ ያለ ከልካይ ማለት ሰላም የኔ ቤተሰቦች እንዴት ናችሁ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ እኔ ያለው እግዚአብሔር ይመስገን ደህና ነን ሁላችንም ያለን እናንተ እንዴት ናችሁ የላስት የሰራነው ቪዲዮ ምናምን ፖስት ያደረግነው ነገር አይታችሁ ብዙ አስተያየቶች ደርሶኛል ቪዲዮ የሚሰራችሁ አይቻለሁ ብዙ ምክሮችን ተቀብያለሁ ብዙ ነገርም ተብዬበታለሁ በእኔ ሳይድ ያለብኝን ችግሮችን ጥፋቶችን እኔም አመኛለሁ በሳቱ ያረኩት ነገር ልክ አልነበረም ከዛም ላይ ደግሞ ሌላ ድጋሚ ደግሞ ሌላም ስህተት ሰራው ከአንድም ሁለት አንድ ስህተትም በሌላ ስህተት ማለት ነው ምን እንዳደረኩ ገብቶኛል ሜቢ በዛ መንገድ አልነበረም ሆነ የነበረበት ከዛ በፊት ምናልባት ነው እናፋ ቁጭ ብለን መነጋገር ይቀድም ነበር ቁጭ ብለን መነጋገር ነበረብን ነገሮችን አውርተን መፍታት ስንችል በዛ መንገድ አልነበረም መሄድ የነበረብኝ ብያስባለሁ ዛሬም እሱን ነገር ትንሽ ለማስተካከል ችግሩ ምን ላይ እንደሆነ ስላወቁትና ስለገባኝ እሱን ችግር ለመቅረፍ ሂዊን ጠርቻታለሁ ሂዊም ትመጣለች እሷ ጋር ያለውን ነገር አውርተን ችግራችንን እንፈታለን ዛሬ እኔ እሷን በምን መንገድ ላስጨንቃትና እናርም መጣራት በምን የት መንገድ መቀጠል አለብን የሚለው እንድናወራ ነው እሷን በጓደኝነታችን ፈልጋ በዛ ብቻ እንዲቀጥል እንደማትፈልግ አውቃለሁ የስሜት ቀድሞም ከመጀመሪያው እሷ ጋር ነበርና በሷ የተሻለ ነገር ነው እኔም ጋር ሊፈጠር ይችላል ማለት እሷ ለኔ ባላት ፍቅር እሷ ለኔ ባላት ስሜት የተነሳ እሷ ለኔ ከምታደርግልኝ ነገሮች አንፃር በጊዜ ሂደትም ደግሞ እሷ ያላትን አስተሳሰብ ገብታችኋል በመረዳት ነው እኔም ለወዳት የስሜት ነው የሚፈጠር ይችላል ማለት ነው ሄዊን ታያችኋት በጣም አስተዋይ ሴት ነች እኔም ብዙ ጊዜ እንደ ልጅ እንደ ጻንና ምን አያት ነበር ነገር ግን እንደዛ አይደለም አስተያየም ሰራነው ቪዲዮ ካያችሁት እኔን ቁጭ ብዬ ተመልሼ አይቼዋለሁና የተናገረች ነገር እያንዳንዱ ልክ ነው ገብታችኋል ይሄ ካንድ ከበሰለ ሰው የምትጠብቁት አይነት ንግግር ነው የተናገረችኝ ምናልባት እዛው ላይ እሺ ብላኝ ተቀበላኝ ሄደንም ቢሆን ምናልባት ገብታችኋል ምን አይታወቅም ምክንያቱም እኔ በዛ ሰዓት ላገኛት ብቻ ነበር የመጣሁት ያኔ እንደዛ ሲፈጠር ያን አስቤ አልነበረም ሌላ ሰው ጋር ልትሄድ እንደሆነ ሳስብ ግን ሜቢ ውስጤ ሳላቀው የቅናት መንፈስ አድሮብኝ ታውቃላችሁ ከዚህ በፊት ምን የተናገረ ያቃለው ቀናተኛ ነኝ ይሄን ማንንም ያውቀዋል እኔም ራሴ ያውቀዋለሁ በቃ በዛ ሰዓት የተሰማኝ ምንድነው እኔ ጓደኛሽ ነኝ ብዬ ስላሳመንኳት እሷም ደግሞ የራሷን ህይወቷን መምራት አለባት ሴት ልጅ ነች እድሜ ይሄዳል ምናምን እድሜዋን እኔ አልቀየማትም ልክም ነች አረዳታለሁና ከዛ አንፃር ነው ያሰብኩት ኦኬ እቺ ልጅ ከሌላ ሰው ጋር ያወራሽ ነው ሌላ ነገር ጀምራለች ሶ ከጂ ወጣሽ በቃ የሚል ፍርሃትም ነበር ማለት ነው በዛ ሰዓት የተፈጠረብኝ አላቅም በድንገት ነው እንደዚህ የተፈጠረው ከዛም ደግሞ የሷን ባህሪ ማይጪ በቃ ብቻ ያ ነገር ነው እኔንም ወደዛ የገፋኝ እኔ በጊዜ ሂደት ነበር ሐሳቤ እንዴት ነው ወደፊት እየተግባባን ሞር እየተዋወቅን በሄድን ቁጥር ወደፊት ይሄ ነገር ራሱን ችሎ ራሱን ወደዛ ነገር ይመራናል ብዬ ነበር ያሰብኩት ነገር ግን ባላሰብኩት ነገር ነገሮች ተለዋወጡና እንደዚህ ሊፈጠን ቻለ ባላሰብኩት መንገድ ነገሮቹ ተቀየሩ ሆነ ለመናገር ምን አልጠበቅኩም በዚህ ጊዜ የዚህ ሐሳቡ ራሱ የለኝም እንደዚህ አስቤ ራሱ አላውቅም በቃ አይደለ የኔ ፍላጎት የነበረው ምንድነው እሷ ጋር ጓደኝነት ብቻ አንፈልገው እንደዛ ነው የነበረው ከጓደኝነት ይዘለለ ምንም አይነት ነገር ይኖረኛል ብዬ አስቤ ራሱ አላውቅም አሁን በዛ ሰዓት የሚያስፈልገኝ ከጎኔ የሚሆን ሰው ማውራው ሰው ሲሰማኝ የምነግረው ሰው ምናምን አብሬ መውጣ ምዝናና ሰው ምናምን አይነት ሰው ብቻ አይደለ እንደዚህ አይነት ሰው ብቻ ነበር የሚያስፈልገኝ ብዬ ነበር ያሰብኩት ነገር ግን ሁሉንም ነገር ደግሞ ሆነችልኝ ይሁን ጓደኛም ፍቅረኛም ነው ሆነችልኝ
እና በዛ ሰዓት በቃ የሚያስፈልገኝ የነበረው እንደ ህይወት አይነት ጓደኛ ነበር የምፈልገው። ለዛም ነው እኔ ራሴን ብሎክም እያረኩኝ ነበር። በዚህ አይነት ነገር በጭራሽ በዚህ አመት የመጀመር ሁሉ እቅድ አልነበረኝም። ከዩም ጋር ስንጀምር ለራሱ ያላት ቦታ ለራሱ ያላት አመለካከት ትልቅ ነውና እሷም ጋር ወደዚህ ቀይርባታል የሚል ግምት የለኝም። ምክንያቱም እኔ እንደዚህ አይነት ፊት ማስይቻትም ስለማላቅ በሷም እርግጠኛ ነበርኩኝ። ግን ያው ከመላመድ አብሮ ከመዋል ብዙ ጊዜ እኛ ከሁለት ቀን አንድ ቀን አንዳንዴ ደግሞ ከአራት ቀን ምናምን ነው የምንመጣው ወደ እናንተ። ያ ማለት እኔ ብዙ ጊዜ ለመቅረጽ ምናምን አንዳንዴ ስለማይመቸኝ ምናምን ነው። ወይም ደግሞ ያው የራሱ የሆነ ህይወት መንገድ አላትና ለሷም ስለማይመቻት ምናምን ነው አንዳንዴ ወደ ካሜራ አብረን ነው አንመጣው። ነገር ግን እኛ በአካል እንገናኛለን ብዙ ጊዜ ወደ ማታው ቀን ላይ ወይም ሳምበላለን ምናምን እና ብዙ ጊዜ አብሮ ከመዋል መላመድ ይመጣል። ጀስት እናንተ ጋር እንደዚህ በተለያየ ቀን መጣን ማለት እኛ አንገናኝም ማለት አይደለም። ያው እኛ እንገናኛለን። ያ ነገር ይመስለኛል እሷም ጋር ነው የፈጠረው። እኔም ደግሞ ከሷ ጋር መዋሉን ከሷ ጋር ማውራቱን መጫወቱን ምናምን በቃ ለምጄዋለሁ። ደስተኛም ነኝ በዛ። አሁን ባለኝ ነገር በጣም ደስተኛ ነኝ። እኔ ሂዊን ታርቻት ከሷ ጋር ያው ባለፈው ባያችሁት መንገድ ምናምን መሆን የለበትም። ተነጋግረን ቁጭ ብለን እንድናወራ ነው የምፈልገው። ነገሮቻችንን ቁጭ ብለን አውርተን ተስማምተን መስመር እንድናስይዘውና የድሮ ግንኙነታችን እንዲቀጥል ነው የምፈልገው። እኔ ምናልባት ያኔ ተሳስቻለሁ አጥፍቻለሁ። አሁንም በድጋሚ መናገር የምፈልገው ነገር እንደዛ ማድረግ አልነበረብኝም። ግን ያው የሚታወቅ ነው። እኔ ከብታችኋል ችኩል ነኝ ምናምን ቶሎ በሳጫለሁ ቀናተኛ ነኝ ምናምን በቃ የታወቀ እኔ አምናለሁ። ከጸባይ ነው ምንም ላደርግ ደግሞና ልቀይረው የምችለው ነገር አይደለም። እና እናንተም ትረዱኛላችሁ። እሷም ደግሞ ያው ስለምታውቀኝ በጊዜ ሂደትም ትረዳኛለች ብዬ አስባለሁ። ሶስቱ እንዳለ ሆኖ ግን ዛሬ ትምጣና ያለውን ነገር እኔና እሷ አውርተን እንፈታዋለን። እንደባለፈው በጭቅጭቅና ምናምን እንድንለያይ አልፈልግም። በጓደኝነት መቀጠል ካለብንም የኔና የሷ ህይወት የኔና የሷ ወደፊት ህይወት ነውና እኔና እሷ ቁጭ ብለን ተረጋግተን በሰከነ መንፈስ አውርተን እንድንፈታው ነው የምፈልገው። ለዛም ደግሞ ጠርቻታለሁ። እሷ ትመጣለች። እዚሁ ጋር ቁጭ ብለን ጓደኝነት መንገድ መቀጠል ያለበት ሪሌሽናችን ወይስ በፍቅር ነው የሚለውን ነገር እንፈታዋለን። ገብታችኋል? እኔ እንዴት ነው በቃል አይደለ ብዙ ጊዜ ችኩል ነህ ምናምን ከዚህ በፊትም ባያችሁት እኔ ከምታውቁኝ ጀምሮ ማለት ነው እንደዚህ የሚል ነገር አለና ምናልባት እኔ ለእናንተ ነው ችኩል መስዬ ታዩዋችሁ። ለእኔ ራሴ የማይበት ሰው ሚዛን አለኝ። ገብታችኋል? እናንተ ሰው የምትመዝኑት አመት 2 አመት ምናምን ቆይታችሁ ባያችሁት ነገር ሊሆን ይችላል። እኔ ደግሞ በዛ ላምን ግዴታ እናንተ ባመናችሁበት ደግሞ እኔ ማመን ግዴታም የለብኝም አይደል? በእኔ ሚዛን ልክ ግን ያ ሰው ከሞላልኝ በዛ ሚዛን ከመታልኝ ለእኔ በቂ ነው። አመት 2 አመት የምታገሱ ምንም የሚፈጥረው ነገር የለም። እንደዛ ብዬ ነው የማስበውና በቃ በሚዛኔ ልክ የምትሆን ሴት ነሽ ብዬ አስባለሁ። ሂዊ የቀረውን ደግሞ አብረን በመዋል አብረን በማምሸት በቃ በመገናኘታችን ማለት የሚፈታ ነገር ነው። በጊዜ ሂደት እየተዋወቀ ሌላም ስለሷ ማላውቀው ነገር ካለ ለምሳሌ ስለ ወደፊቱ እንጂ እኔ ስለ ሂዊ ስላሳለፈችው ነገር ምናምን አይመለከተኝም። ይሄን ከዚህ በፊትም ተናግሬው አውቃለሁ። ሰው ልጅ ብዙ ነገር ሊኖረው ይችላል ከጀርባ፣ ግን ለኔ የምታሳየኝ ነገር በቂ ነው። ምናልባት 2 አይነት መልክ አላት ወይ ለኔ አሳይታኝ ሌላ በጀርባ እንደዚህ አይነት ሰው ደግሞ አይደለችም። እስከማውቀው ድረስ እንደዚህ አይነት ባህሪም የላትም። እንደዚህ አይነትም ሰው አይደለችም። ለኔ የምትገባ አይነት ሴት ነች ብዬ አስባለሁ። እና እስኪ ትምጣና ያለውን ነገር አንድ ላይ ቁጭ ብለን የሚበጀውን ወስናለን ማለት ነው። ለኔም ለሷ እንደዚህ በተቻኮለ ምናምን አይነት ነገር ሳይሆን በስነ ስርዓት ይጠቅማል ብንለውን ነገር እኔና እሷ አውርተን እንፈታዋለን። ቀረውን ነገር ትምጣና እስኪ እሷ አንድ ላይ እናወራለን ብዬ አስባለሁ። ቤተሰብ ቪዲዮውን ስትጀምሩ ላይክ በማድረግ ኮፒ ሊንክ በማድረግ ጀምሩ። ቤተሰብ ሰብስክራይብ ሳታደርጉ የምትሄዱ ደግሞ አላችሁ። ሰብስክራይብ ማድረግ አይከፈልበትም። ከእናንተ ምንም የምታጡት የሚጎል ነገር የለም። ለኛ ለእናንተ ሰብስክራይብ ማድረግ ግን በብዙ ያግዘናል፣ በብዙ ያበረታታናል። እግዙን፣ በዚህ አበረታቱን። ብቻችንን ማምጣት ከጀመረን ቆየን፣ ግን በዚህ ሂደት 50 ሺህ እንገባለን ብዬ አላስብም። እናንተ ገዛ ያስፈልገናል። ቤተሰብ በደንብ በምትችሉት አቅም ኮፒ ሊንክ አድርጉ። ቪዲዮ ወደ እናንተ ጋር ሲመጣ ሁላችሁም ላይክ በማድረግ ጀምሩት። እስከ መጨረሻው ድረስ ተከታተሉ። ሂዊ ትምጣና ደግሞ አንድ ላይ እንጠብቃታለን ማለት ነው። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ
ከቤተሰብ እሷም እየመጣች ነው። ቅድሚያ አንድ ላይ ያለውን ስጥሽ ነገር ከምንም እናወራለን። በቃ ይሄ መጣለች። በምድር ላይ ያለሽ ጉዳይ ነሽ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ። እግዚአብሔር ይመስገን አለው። እንዴት ነሽ አንቺ? እኔ ደህና ነኝ። እንዴት ነው? አለን ሁሉ ሰላም። አልነገርኩሽም ያው ጀስት የጠራሁሽ ምናምን ሰሞኑን አላወራንም ነበርና ያለውን የተፈጠሩትን ነገሮች በእኔም ጋር ያለውን ችግር ምናምን አንቺም ጋር ያሉትን አውርተን ችግራችን እንድንፈታ ነው ዛሬ የጠራሁሽ። ላስት ታይም ያቀረብኩልሽ ጥያቄም ነበር ምናምን ብቻ የሆኑ ግርግሮችና ለመግባባቶች ነበሩ በሁለታችን መሀል። ዛሬ በሰከነ መንፈስ እንደ ትልቅ ሰው ገብቶሻል። እኛ ወጣቶች ነን፣ ተነጋግረን ችግራችን መፍታት እንችላለን አይደለ? በጸብ ምናምን እንደዚህ ሳይሆን ችግራችንን ተነጋግረን መፍታት እንችላለን። ሶ እኔም ላጠፋሁት ነገር በጣም ይቅርታ፣ በቤተሰብ ፊት ይቅርታ። ከመጀመሪያው ጀምሮ የኔ ጥፋት ነው፣ እንደዛ ማድረግ አልነበረብኝም። እኔ ስጠራሽ ያኔም ስትመጪ በእርግጠኝነት በቃ ቀጠሮሽን ትዘርጃለሽ ነው እንጂ እዛ ትሄጃለሽ የሚል ግምትና ሀሳብ ራሱ አልነበረኝም እውነት ለመናገር። ግን አንቺ በቃ ሊሄድ ነው ስትይ በቃ አይደለ ከኔ የበለጠ እዛኛው ሰው ጋር ፊሊንግ እንዳለሽ ነው የተሰማኝና ሜቢ አላቅም ቀንቼም ሊሆን ይችላል ምናምን በግልጽ ሆነስቲኝ መናገር ስለምፈልግ ማለት ነው። ሁለተኛ ነገር የሰራሁትም ደግሞ በዛም ተነሳስቼ ደግሞ ሌላ ጥያቄ አቅርቤ ያለው ወቅቱን የጠበቀና ጊዜውን ያገናዘበ ነው ብዬ አላስብም። እሱም ቢሆንም ግን የሚሰማኝን ነገር ነው የተናገርኩት። አልጸጸትበትም በሱ። በቃ የሚሰማኝ ላንቺ ልክ አይደለም ማለት ለኔ ልክ አይደለም ማለት አይደለም። ላስት ታይም በሰራሁት ነገር በድጋሚ በዚህ በፊት ይቅርታ ጠይቅሻለሁ። አጥፍቻለሁ፣ አውቃለሁ። እንደዛ ማድረግ አልነበረብኝም። እኔ ካሳለፍኩት ህይወት ምናምን አንፃር እኔ በዚህ አመት ሪሌሽን ውስጥ የመግባት እቅድ ሁሉ አልነበረኝም። እኔ አንቺን ከጓደኝነት ውጪ አይሻለሁ ብዬ አላሰብኩም ነበር። ግን ያው ወንድና ሴት ጓደኛ መሆን አይችሉም። ከዚህ በፊትም ተናግሬዋለሁ። በጊዜ ሂደት የሚቀየር ነገር ነው። አያም ስሜት እኔ ላይ ተፈጥሯል። አንቺ አመንሽም አላመንሽም ማለት ነው። አንቺ በልክ ተነሳስተ ነው በእንደዚህ ነው። እሱም ቢሆን ዝም ብሎ ከመሬት ተነስቶ በአንድ ቀን ሊፈጠር የሚችል ነገር አይደለም። ቀንቼም ቢሆን የቀናውበት የሆነ ምክንያት ቢኖረኝ ነው አይደለም። ስለዚህ እኔ ዛሬ ልነግርሽ የምፈልገው ነገር አንቺን በጣም ወድሻለሁ። ለአንቺ የተለየ ስሜት አለኝ። የኔ እንድትሆኝና ወደፊቴን ከአንቺ ጋር ማሰብ ፈልጋለሁ። የምሬን ነው የምልሽ። በቃ ላረን የወደፊት ትልቁን ነገር እንዲኖረን አብረን ብዙ ደረጃ እንድንደርስ እኔ ብዙም እንደዚህ ገብቶሻል። ብቻ ቁም ነገር ላይ በጣም አተኩራለሁና እኔና አንቺ ትልቅ ደረጃ ላይ እንድንደርስ ነው የኔ አላማ። በጣም ወድሻለሁ፣ አከብርሻለሁ። የኔ እንድትሆኝ እፈልጋለሁ። በቃ እስከ መጨረሻው ድረስ የኔ እንድትሆኝ እፈልጋለሁ። እኔ ሌላ እንደዚህ ጓደኛ ምናምን ሌላ ነገር ሁሉ አልፈልግም። የኔ እንድትሆኝ ብቻ ነው የምፈልገው። ግን ይሄን ስልሽ ያስገደድኩሽም አይደለም። በድጋሚ እኔ እናንተ ጓደኝነታችን ወድጄዋለሁ። በጓደኝነት እንቀጥል ካልሽኝም እኔ ደስተኛ ነኝ። ግን አንቺ ደግሞ እንደምትወጂኝ ደግሞ አውቃለሁ። ዛሬ በግልጽ ነው በቃ ረጋ ባለ መንፈስ ልነግርሽ ነው የፈለኩት። በጣም ወድሻለሁ፣ አፈቅርሻለሁ። እኔ እንድትሆኝ እፈልጋለሁ። ብራንክ እያደረገኝ አይደለም። ይሄ በስነ ስርዓት እያወራሁሽ ነው አይደለ? እዚህ ጋር ምንም አይነት ፕራንክ የለም። የምሬን ነው የምነግርሽ። እዛና እዛ ስሜቶች ምናምን ልክ ነበሩ ማለት ነው። አዎ በሚገባ በጣም ማለት የዛኔም እንደዛ ያመነጫጨኩ ማለት ነገሮችን ረጋ ብለን እንድታስብ ምናምን ነው። ምክንያቱም ከዚህ በፊት እንደዚህ አይነት ነገር አይቼ ባላቅም እና የዛኔ ሰው ላገኝ ስል ነው እንዴ እንደዛ የሚሆነው ብዬ እኔም ትንሽ አግሬሲቭ ሆኜ ነበር እና በዛውም በጣም ይቅርታ እና ልክ ነው ለኔ ስሜት አለ። አዎ ማለት ያን ሁሉ ነገር ረስተክ ያ በሚገባ ሁሉን ነገር ያስረሳሽኝ እንኳን አንቺ ነሽ። እኔ ጓደኛዬ እንድትሆኚ ብቻ ነበር የምፈልገው። አንቺ ግን ከዛም በላይ ሆንሽልኝ። ከዛም በላይ ብዙ ነገር አደረግሽልኝ። ከዛም በላይ ብዙ ነገር ነው ሆንሽልኝ። በጣም ወድሻለሁ። እኔም በጣም ደግሞ ታውቃለህ እና በጣም ነው የምወድሽ ማከብርሽ። እሺ
በጣም ወድሻለሁ። ታውቃለህ ይሄ ጊዜ እንደሚመጣ አውቅ ነበር። ያው መቼ እንደሆነ አላውቅም ማለት በዚህ ጊዜ ውስጥ ይሆናል ብዬ አላሰብኩም እንጂ ብቻ ደስ ብሎኛል። ደስ ብሎሻል እንዴ? ይሄን ደስተኛ እንደምትሆኝ አውቅ ነበር ያኔ አበባዬ ሲመጣ እኔ እንደዚህ አይነት ፊሊንግ ካንቺ አልጠበቅኩም። በቃ ከአንዳንድ ፍቅሬን ተቀበለሽኝ እሺ ተባብለን አለ አይደል ምን ሄድ ነበር ይመስለኝ። እንደዛ ስትሆኚ ሳይ በጣም ነበር የደነገጥኩት። በጣም ነበር የተሰማኝ። ጀስት አለ አይደል እንደ ሽንፈት ነበር የቆጠርኩት። በጣም ነበር የተናደድኩት ምናምን። ከዛ በኋላ ግን ረጋ ብዬ ማሰብና ብዙ ነገሮችን ማስተዋል እንዳለብኝ ስለገባኝ ነው ዛሬ ቁጭ ብለን ማውራት እንዳለብን የወሰንኩት። ማለት የዛኔም እንደዛ ያልኩ ማለት እኔ ካንተ ጋር ማስበው ነገር በቃ እንዳልኩክ ነው። አንተ ጓደኝነታችን ነበር በሰዓቱ የምትፈልገው ካሳለፍኩ ነገር አንፃር ምናምን እና ልረብሽ አልፈለኩም። ማለት እዛ ጋር የሆነ ጊዜ ሰራ ነው ቪዲዮ ታስታውሳለህ? ደስ ፔሪድ ምናምን እኔ ዛኔ በቃ የተናገርኩት ነገር በሙሉ ያው በቃ ላንተ የሚሰማኝ ስሜት ነው። ሜቢ አንተ እኔ ጀስት የሚሰማኝ ነገር ነው እንዲመስል ይችላል፣ ግን እስቲ ልዛ ጋር ያወራሁት ነገር በሙሉ ጀስት ስንት ልጆች እንደምንወልድ ብዙ ነገሮች እና እስከዛ ሁሉ ድረስ ነው የማስበው። እና ያ ነገር ደግሞ በስሜታዊነት ደግሞ እንዲወሰን አልፈለኩም። ገብቶሃል? አስበህበት ምናምን። ምክንያቱም እኔ ካንተ ጋር ረጅም ጉዞ ነው የምፈልገው። የሆነ ባጭሩ የሚቋጭ ነገር አይደለም። በጣም ነው የማስበው ስለ ፊውቸር እና ያንኩ ግን አይደለም የምርሽ ለምን የከበደሽ ነው ነገር እንጃ አይ ዶንት ኖ። ከዚህ በኋላ አንቺ እኔ ብቻ ነሽ። እሺ እኔ ጋር እንደፈለግሽ መቅበጥ እንደፈለግሽ መሆን ትችያለሽ። ያለ ገደብ ያለ ከልካይ ማለት ነው። እሺ ደስ ይለኛል በጣም እንደኔ እኔ በጣም ነው ደስ ያለኝ። እውነት በጣም ደስ ብሎኛል። አምላኬን ጓደኛ እንዲሰጠኝ ብቻ ነበር የለመንኩት። የኔ የምለው ሰው ጓደኛ የምለው ሰው በቃ እንዲሰጠኝ እሱን ብቻ ነበር የጠየቅኩት። ግን ሁሉንም ነገር የሆነች ሴት ነው የሰጠኝ። ሁሉንም ነገር ነው የምችልኝ። በጣም ነው የምወድሽ። እኔም እንደዛው እና በጣም ነው የምወድሽ የማከብርሽ። ይኸው በህዝብ ፊት ዛሬ ቤተሰብ እሺ ብላኛለች። እናንተ አንዳንዶቻችሁማ ጭራሽ ያብቁሞ የሚቀር ሁላ መስሏችሁ ነበር አይደል? ስቀልድ የኔ ቤተሰብ ለቁም ነገር እንደበቃ ገብቶሻል። የኔን ቁም ነገር የኔን ማድረግ ማየት ነው የሚፈልጉት። ሁልጊዜ የሚሉኝ ያንን ነው። ቤተሰብ እናንተም እንኳን ደስ አላችሁ። በእናንተ ፊት ዛሬ እሺ ብላኛለች። የሆነ ቀን ደግሞ ጣቷ ላይ ቀለበት አድርገን አሁን ደግሞ ቸኮልክ በሉ ነገር ለቀለበት ቸኮል ካንቺ ጋር ብዙ ነገር ደስተኛ መሆን ፈልጋለሁ። ከዛ በፊት በጣም ደስተኛ በቃ ደስ የሚሉ ብዙ ጊዜያቶችን ማሳለፍ ፈልጋለሁ። ብዙ ቦታዎች መሄድ በቃ ብዙ ማስባቸውን ነገሮች ካንቺ ጋር ማሳካት ፈልጋለሁ። ግን በቃ ማለት አላመንሽኝም እስካሁን አይደለም። ግን ማለት ትንሽ ቅር ያለኝ ነገር አለ። ቆይ የዛኔ ያን ልጅ ባላገኘው ኖሮ ይሄ ነገር በቃ አጋጣሚ ነው። ይሄ ነገር አይመጣም ነበር። በእርግጠኝነት የምነግርሽ ነገር በዚህ ፍጥነት ይሄን ነገር እኔ ወስናለሁ የሚል እንትን የለኝም። በዚህ አጋጣሚ በጣም ነው የማመሰግን። ከእንራት ጋበዝከኝ ነው እንኳን ሄድኩኝ እንኳን ጠራኝ። በጣም ደስ ብሎኛል። አንቺን የመሰለሽ ሴት እኔ ስላረኩኝ በእጄ ስላስገባው ከመጀመሪያው ቀን ጀምሮ የተገናኘንበት ነገር በምክንያት እንደሆነ አምናለሁ። ከዛ በኋላም ደግሞ ጓደኛዬ እንድትሆኚ ስጠይቅሽም አንቺም ደስተኛ ነበርሽ፣ ፍቃደኛ ነበርሽ ለኔ። ጊዜሽን በጠራውሽ ሰዓት ኤቭሪዌር ነበር የምትገኘው። ለኔ ያለሽ አመለካከት አጠቃላይ አስተሳሰብሽ ምናምን በጣም ወደዋለሁ። ከሁሉ ነገርሽ ነበር የሚማርከኝ። ግን ሆኖም ያው እኔ ያረኩሽ እጅ ያስገባውሽ እውነት እንደዚህ ባጭር ጊዜ ማድረግ ያልሰልኩ ምክንያቱም በቃ ያሳለፍኩት ነገር በጣም ከባድ ነበር። ለምን ነገር ስለተቀበልኩልኝ በጣም አመሰግናለሁ። እኔም ደስ ብሎኛል። በጣም ደስተኛ ነኝ። ከዚህ በላይ ደግሞ ደስተኞች ነው ብዬ አስባለሁ። አረጋለሁ ነው ደስተኛ አረጋለሁ። በጣም እውነት ቤተሰብኛን በጣም እንወዳችኋለን። ኔክስት ደስ በሚል በሚያዝናና በሚያምር እኔና እሷን ፍቅር አንድ ላይ እንመጣለን።
በጣም እንወዳችኋለን እናፈቅራችኋለን ከኔ አይቻልም እስክንገናኝ ሰላም ሁኑልን በጣም እንወዳችኋለን እናከብራችኋለን በጣም ደስተኞች ነን ኔክስት በደስ በሚል አስናኝ ፕሮግራሞች ምናምን እንመጣላችኋለን በጣም ወዳችኋለሁ አከብራችኋለሁ ናፍቁናላችሁ ቪዲዮአችን እስከመጨረሻው ድረስ ለተከታተላችሁ በጣም እናመሰግናለን